ሰላም እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ከጠዋቱ 10 ሰዓት አዲስ አበባ ውስጥ እገኛለሁ። እንግዲህ እንደምታዩት ይህን የመሰለ በጣም የሚያምር ኢትዮጵያ ውስጥ ቤት ገዝተናል እና እዛ ቤት ነኝ ያለሁት ማለት ነው። አሁን በጣም ደስ የሚል እንግዲህ የሆነ ፊት ላይ የሆነ ቢች ዳር ላይ ያለ የሚመስለው ፏፏቴ ያለ እሱን ድምፅ እየሰማን ነው የምንተኛው የምንነሳው እና በጣም ደስ የሚል ፊሊንግ ነው ያለው። እግዚአብሔር የተመሰገነ ነው። በጣም ደስ ብሎኛል ጋይስ። እንደዚህ ሰዓቱ መሄድ አልመሰለኝም ነበረ፣ ግን አሁን ከጠዋቱ 4 ሰዓት ላይ እንገኛለን። እንግዲህ አሁን ተነስቻለሁ። ስለዚህ አንዳንድ ቦታዎችን እንግዲህ አዲስ አበባ ውስጥ እናያለን። የድሮ ሰፈሬ በጣም የምወደው እንግዲህ ሰፈሬ እንሄድና እንግዲህ ያው የማታውቁ ሰዎች ካላችሁ ኮሌጅ ያደግኩት ካሳንቺስ ውስጥ ነው። ካሳንቺስ መናኸሪያ አካባቢ ተብሎ በሚጠራ ቦታ ላይ ማለት ነው። በጣም በሚያሳዝን ሁኔታ አሁን ሁሉ ነገር ፈርሷል እና አሜሪካ እያለሁ ነበር ይህንን ነገር የሰማሁት የነበረው እና ከመጣሁ እንግዲህ አሁን 1 ሳምንት ሆኖኛል። ስማ አላየሁትም ነበር። እንግዲህ ዛሬ አብረን ሄደን ምን እንደሚመስል የኔ ቤት የት ጋር እንደነበረ እንግዲህ አብረን የምናይ ይሆናል ማለት ነው። ስቻለሁ የጣፍ ቡናዬንም እየጠጣሁ እገኛለሁ። ትንሽ ይህን የመሰለ ወይዘርና ቪዮን ከተመገብኩ በኋላ አብረን እንግዲህ ሬዲ ሆነ ሻወር ወስደን እንወጣለን ማለት ነው። ስቴት ጋይስ ተከታተሉ። ቪው ጋይስ ልጠልፎ አልቻልኩም። እጅግ በጣም ነው የሚያምረው። ሶ ክሊን ቢዩቲፉል አፊል ላይክ የሆነ ወይ ውጭ ሀገር የሚዘው አሜሪካን ወይም ደግሞ ዱባይ ያለው የሚመስለው በሆነ በጣም ነው የሚያምረው። ሉክስ ዊኒንግ ያለው እንደዚህ ስታዩት እጅግ በጣም ነው የሚያምረው። ስፔሻሊ ከምንም ደግሞ ይሄን የመሰለ እንግዲህ ወንዙ በጣም ነው ደስ የሚለው። ላይክ ማታ ማታ ተኝተን ራሱ የምንሰማው ድምፅ ነው እና ሶ ስፔሻል በሆነ እግዚአብሔር ይመስገን። ተመስገን ተመስገን። አሁን ሻወር እንወስዳለን። ከዛ በኋላ እንግዲህ ወደ ውጭ እንወጣለን። አዲስ አበባን ብዙ አላየኋትም። በጣም ብዙ አዳዲስ ነገሮችን አይቻለሁ። ስንገባም ብለን ትንሽ ወጣ ገባ ስንል ነገር ግን በደንብ አላየኋትም። ወደ ፒያሳ፣ ካሳንቺስ በጣም ብዙ ቦታ ብቻ። ስለዚህ አብረን የምናይ ይሆናል ማለት ነው። ስለዚህ let's take a shower. ስለዚህ ሬዲ ሆኛለሁ ጋይስ። እንደምታዩት አሁን እንሄዳለን ሰፈሬን ለማየት። አር ዩ ጋይስ ሬዲ? የስ ኦኬ። ስለዚህ ጃኬት ይዣለሁ ምክንያቱም ክረምት ስለሆነ ልክ ከሰዓት በኋላ በጣም ይዘንባል። ስለዚህ ጃኬት ይዣለሁ። ቦትሴን ማርኬ እስከ ተቀበለ እንግዲህ ልዬ እንግዲህ በአዲስ አበባ ያላችሁ ጋይስ እንደምታዩት በዚህ በመሰለ መኪናዋ እንግዲህ ቱር እያደረገችኝ ትገኛለች። ያ ወደ ካሳንቺስ እየሄድን ነው። ያና የዮባ ሙዚቃ አለ። የሌን ሽሮ አንሶዛ እየገባ መጀመሪያ ራሴ ጠየቅኩት ይዤ መጥቻለሁ እንዴ። ያ
በጣም ፈራው ይሄ ሲኖትራክ የሚባል መኪና በጣም የሆነ ጊዜ ላይ በጣም ይገጭ ነበር። ለዛ ቢጋጩ ነበር አረንጓዴ ማርቲስ ስቲምሽ ብለ በአረንጓዴ ሲኖትራክ ወደ ቦሌ መሄጃው መገናኛ ላይ እኛ አደባባይ ላይ ኋላ ከጎን ገደል ውስጥ ሁሉ የገባው ምን ውስጥ ገብቼ እኔን ተጣቸው ከዶ ብዬ ከየት መጣ የሚሰጥ ማለት ነው። ኋላ በጣም ፈራቸው እኔ እዚህ ሀገር አልነበርኩ። በጣም ድሮ በጣም ነበረ በጣም ሁሉ ጊዜ በመጣው ቁጥር አሁን ግን ላይክ መኪኖቹን በጣም ብዙ ናቸው ምናምን። ስለዚህ ለምን ጭንቅላቴ ውስጥ ስራ ይሆኑ የምሰጠው እንዴ እዚህ ጋር እንደሚንከባከበኝ እያለ ምን ወጣኝ እናንተ ስሩበት እንጂ ያው ራፍተ ላይ ነኝ ጭንቅላቴ ማሰራት ብዬ እንግዲህ ይሄናት እንግዲህ አሁን ወደዛ ታረጋኝ ለብቴክ ያረጋች ነው። ቴንክ ዩ ሶ ማች ማይ ቤቢ እንግዲህ አሁን እንዴት ነው ግን ራይል ይመስላል እዚህ አካባቢ ይችን በሯን ማለት ነው የራይልን እንግዲህ ካሳንችስ ከዚህ ይጀምራል። እዚህ ጋር ነበር ቶታል ሉክ ጋይስ ካሳንችስ ቶታል ኦ ማይ ጋድ አብሳሰን ትምህርት ቤት ነው ይሄ እንዴ እኔ እኮ በጣም የገርመኝ ይሄ ትምህርት ቤት እኮ ድሮ ወደ ታች የወረደ ነበር እኮ አሁን እንዴት ነው እዚህ ጋር የደረሰው ግን ቀረበ አስመስላ ወይስ እኛ ነን የቀረብነው ወደሱ ይሄ ነበረ ካዛንችስ የሚለው ካዛንችስ ኮፊ ተብሏል። ወይኔ ይሄ ኮፊ ዴይስ ምናምን የሚባለውስ ወታች ነው እሱ ወታች በዛኛው ሳይድ በዛኛው ስሌድ ነው። ኦ ማይ ጋድ ግን እንዴ ወይኔ ይሄው ባሮቹ ፍሩት ቤቶቹ አይደል እዚህ ጋር ይሄ ወይኔ ወደ ፒያሳ የመርካቶ ምናምን ደግሞ በዛኛው ሳይድ ወይ ጉድ ቀይ ይሄ ወዴት ነው ይሄ ወደዚህ ግን ይሄ ጨርጨር ማለት የኛ ሰፈሩ አይደለም እኮ አይደለ እንዴ ይሄማ መናኸሪያ አይደለም። ወደ ፒያሳ ስንሄድ እንዲህ ብለና ወደ መናኸሪያ የምንወጣው እዚህ ጋር ቆመሽ ወደ ላይ ግቢ ጠፋብኝ እኮ በእግዚአብሔር አስወር ገበያ ነበር። ቅዳሜና እሑድ ገበያ የሚሆንባት መንገዱ ሰፍቶ ነው ፖሊስ ጣቢያው ምናምን የነበረበት አስተዋወቅሽ? በዚህች በኩል መግቢያ ነበርሽ ብዙ ሰው አይተቀበል። ወይኔ ጉዴ እኔ ምን እንደሆነ አላውቅም። አረን እያስወር ጠማማ ፎቅ ላይ ያለው ፎቅ ነው ጠማማ ከመቼው እዚህ ጋር ለምን እንዴት እዚህ ጋር ደረሰን እኮ ግራ ገባኝ። ይሄኛው መኖሪያ ቤትና ሱቆች ገበያ ምናምን ነበረ። ወይኔ መብራት ኃይል እዚህ ጋር የሚከፈልበት ዘይሽ እኮ እነሱ ይሄ እዚህ ጋር ነበር የነበረው። ደግሞ እንደዚህ ታጠቃ ኦኬ ቢብለስ ታጥፋሽ የምትሄጂው እኔ ጠፍቶብኛል። ያስወር ምንም አያስታውቅም እኮ ያለው። እሺ እንዴ ቆይ ያመጣ ወይኔ ይኸውላችሁ እንዴት እንደምትነዳ እዩት። እንግዲህ እኔ እንዲህ እያልኩ እንዴት ነው የምነዳው? አሁን ያው ይሄ መጣ እሷም ገባች የኔ እናት። ወይ እግዚአብሔር ጨርጨር ኧረ በእናትህ ወደኛ ግቢ ወደኛ ሰፈር መግቢያ ማለት ነው። ወይ እዚህ ጋር መብራት ኃይል ምናምን መከፊበት እዚህ ጋር ንግድ ባንክ በስመ አብ ይሄውን የኛ ወደ መናኸሪያ ወደኛ ቤት መግቢያ ጋር በስመ አብ
ምንም ነው እኮ ማስታወቀው ምንም እዚህ ጋር ስንት ነገር ያሳለፍንበት እዚህ ጋር ስቴሽነሪዎች ወደ ላይ ማለት ነው ወደ ገብርኤል ወደኛ ሰፈር ይሄ ወደ እናንተ ቤት ነው ይሄ እኮ የጠማማ ፎቅ እኮ ለኛ መናኸሪያው ውስጥ ምንገባ ሩቅ ነበረ እኮ ሰፈራችን መግቢያ እንዴት እንደዚህ ቀረበው እኔማ በእግሬ ልግባበት እስቲ በእናትሽ ይሄን ወርጄ ነው ማየት ያለብኝ ሰፈሬን ይሄ ሲሄቱ ነው ምን ነበር ድሮ ትዝካለሽ ይሄ እንደውም እንትን ምናምን ያለበት የመንግስት ምንድን ነበር የሆነ ነገር ምንድነው ገቢዎች ነው ምናምን ያለበት ህንጻ ነው መሰለኝ ወይኔ ጉዴ ወደዚህ ውስጥ ያለና ሰፈር ፈርሷል ኧረ እስቲ ልዬ በእግሬ ልግባበት እስቲ በእናትሽ እስቲ ልግባን አልሞክረው አንቺ በመኪና እኔ በእግሬ የኔ እናት ትውስታዬን እያሳል እስቲ እንያውቀኝ ድሮ እንግዲህ በዚች ጋር ጨርጨር ወደ ውስጥ ማለት ነው መልክ መናኸሪያ ይባላል እዚች ጋር መናኸሪያ የምትባል እንደ ነገር አለ እንደ ባር ነገር አለ which is በጣም የሚታወቅ ማለት ነው ሶ እሱ ጋር ነበረ እዛ ጋር ጫፍ ላይ ነበረው ማለት ነው ሶ ወደ ውስጥ ደግሞ እየሄድን ወደኛ ሰፈር መግቢያው ጋር እንደርሳለን ማለት ነው በጣም እየገረመኝ ያለው ነገር ግን አይ ሚን ምንም አያስታውቅም እንደምታዩት ሉክ ወደዛ ሳይየው ምንም ነው ማስታውቀው ምን ከዚህ ጋር ምን እንደነበረ እንዶች መግቢያ ስላለች ነው እንጂ ምን እንዳለ እንኳን እንደነበረ የሚያስታውቅ አይነት ነገር የለም በጣም የሚገርመው እንግዲህ እትብቴ ተቆርጦ የተቀበረበት ቦታ ሰፈሬ ካሳንቺስ ነው የምገኘው አሁን እዚህ በቃ ሁሉ ነገር ፈራርሷል በጣም ነው የሚያሳዝነው በጣም በእውነት የወጡ ጎረቤቶቻችን ቤተሰቦቻችን ማለት ይቻላል በድሮ ጊዜ እንግዲህ እኛ ከጎረቤቶቻችን ጋር አብረን እየበላን እየጠጣን እየተቆጡን እየፈራን ነው ያደግነው የኖርነው እና በጣም ደስ ይል ነበር አሁን ግን ሉክ ምንም የለም በሚያሳዝን ሁኔታ ማለት ነው ግን አንድ ቀን እንግዲህ ከቻልኩኝ ደግሞ የት እንደወደቁ ከዚህ ተነስተው ያረፉበት ቦታ የት እንደሆነ አብረን እምናይ ይሆናል I'll try my best because ጎረቤቶቼንም ማየት እፈልጋለሁ ብዙ ጊዜ ስመጣ እመጣለሁ ጎረቤቶቼ ጋር ቤትም እመጣለሁ ሁሌ ከአሜሪካ ስመጣ ማለት ነው አሁን ግን መግቢያ የለኝም በጣም በሚያሳዝን ሁኔታ እዚህ ውስጥ ምን እንዳለ አላውቅም እስኪ እንግባና እንየው አይ ዶንት ኖ ይቻል አይቻልም ምን እናውቀው ነገር የለም ማለት ምንም ሰፈር ምንም የነበረ እኮ አይመስልም አይ ሚን እንዴት ነው ቤቶቹ ፈርሰው እንዴት እንደዚህ ሊሆን ሰላም ነው እንዴት ነህ አለን ያው ለኔ ሮዚ ይባላል ነው እዚህ ሰፈር ነው ኮሌጅ ያለው እና ቤቴ ፈልጌ ነው አሁን የመጣሁት እዚህ ግን የለም ምንም ነገር የለም ከመቼ ነው እንደዚህ ግን ፈረሰ እግዚአብሔር ቆይቷል አይ ኖ እንደፈረሰ ሰምቼ ነበረ ግን ቆይቷል ግን እንዴት አሁን ሊሰራበት ነው ፓርኪንግ ነው የሚሆነው እኔ ወደዚህ ቦታ ላይ ተዋልጄ የተቀበረበት ቦታ ነው ይሄ ቦታ ማለት በጣም የምወደው ሰፈሬ ማለት ነው እና ሁሉ ጊዜ እመጣለሁ መናኸሪያ ጨርጨር ምናምን ሰው አሁን ሁሉ ነገር ፈርሶ እንደዚህ ሆኗል ስንት ጊዜ ሆኗል ነው 8-9 ወር ሆኗል አይደል አሁን ከዚህ የፈረሱት ሰው እየፈረሰባቸው አሁን ወጭ እንደኛ አይነት ሰዎች ማለት ነው አንድ አይነት ቦታ ላይ ነው ያሉት እቺ ሩቅ ቦታ ነው ማለት ካርታ አለው ሰዎቹ ቤተሰቦቻቸው ይቻላል አሁን እንደዚህ ትንሽ ሱቅ የነበራቸው ሰዎች በዛ መተዳደሩ ሰዎች የነበሩ እሱ ትንሽ ልብ የሚሰብር ነገር ወደዛ ውስጥ በቃ ወደ ግራ ገባኝ የቱ ጋር የኛ ቤት አሁን የት ጋር ወደዚህ ፓርኪንግ ታጥሩ ወደዛ አሁን እየተሰራ ነው ያኛው ስም ነበር ድሮም ነበር No way እንዴት ገብርኤል እዚህ ጋር ሊሆን ይችላል እኔ እኮ ዛሬ ተማርኩት እኮ
ገብርኤል ነው የተማርኩት 9 እና 10 እዛ ነበር የተማርኩት የነበረው። ትምህርት ቤቱ አልፈረሰም ማለት ነው። አይገርምም? በጣም ቀረበብኝ እኮ አይደለም። ድሮ እኮ ሩቅ ነበር መናኸሪያ። እንደዚህ ገብተን ወደ ውስጥ ገብርኤል ሩቅ ነው። እኮ ውስጥ ትንንሽ ቤቶች ነበሩ። አይ ቲንክ በዛ በኩል ነበረ። አፍሪካ ዳቦ ቤቱ በዛ ነበረ። አሁን አየት እየመጣልኝ ነው። እንትን ሲፈርስ አንድ ቦታ ሆነ። የሆነ ጥርቅም ነገር አለብኝ ሰፈሩ። ድሮ መግቢያ የሆነ ነገር አልነበረም። እንግዲህ ይሄንን ይመስላል። ትውስታ በጣም ብዙ ትውስታ አለብኝ እዚህ ሰፈር ነው። ሁሉ ነገር ቅርብ ነገር ነው ያለው። ድሮ ቤቶቹ ትንንሽ ቤቶች ስለነበሩ ምናምን የሆነ መግቢያዎች ምናምን የምንወጣበት የምንገባበት ቦታ ነበረ። አሁን ግን ሁሉም ሲፈርስ እንደ አንድ ሰፊ ቦታ ብቻ ነው የሆነው። እና እንግዲህ ይሄንን ይመስላል ሰፈሬ። ቴንክ ዩ በጣም እናመሰግናለን። ስላየሁት አትሊስት ደስ ብሎኛል በጣም። እንደውም ወደዛ በዛኛው ሳይድ እንገባለን ብዬ ነበረ። ምንም ነገር የለም። ሁሉም እንግዲህ ፈርሶ እዚህ ጋር ፓርኪንግ ይሰራል ተብሏል። ከዛ በኋላ ያለው ደግሞ ቢልዲንጎች ይሰራሉ ተብሏል። ይሄ ማደጉ ደስ የሚለው ነገር አለ። ግን ደግሞ አብሮነታችን አብረን የኖርን ሰዎች መለያየቱ ግን እጅግ በጣም ልብ የሚሰብር ነገር ነው። ግን እንግዲህ ደግሞ ያው ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። የኛ ሰፈር ሰው ደግሞ በጣም ይለያል በእውነት። እኔ ለሰፈሪ ማድላቴ ሳይሆን የካሳንቺስ ሰዎች ስፔሻሊ መናኸሪያ አካባቢ ያሉ ልጆች ሁላችንም በቃ በጣም አራዳ የሆኑ ሰዎች፣ በጣም ስነ ስርዓት ያላቸው ሰፈሬ ስለሆነ ምናምን ሳይሆን የሆነ የመጣንበትን የምናውቅ አይነት ሰዎች ነን። በጣም ብዙዎቻችን ማለት ነው። በጣም በእውነት በጣም የምኮራባችሁ ነበራችሁ የሰፈሮች ሰዎች። እንግዲህ አሁን ባላችሁበት ሰላማችሁ ይብዛላል። ሬስቶራንት የነበረበት ወይ እግዚአብሔር ጋይስ። እንግዲህ እዚህ አካባቢ ተወልዳችሁ ያደጋችሁ ውጭ ሀገር የምትኖሩ ሰዎች ካሳንቺስ እንግዲህ መናኸሪያ አካባቢ ይሄንን ይመስላል። ይሄ ደግሞ ጠማማ ፎቅ ማለት ነው። ጠማማ ፎቅ በጣም ሩቅ ነበር። መናኸሪያ ጋር ሆነን ወደ ላይ ስቴሽነሪዎች ምናምን ነበሩ እዚህ አካባቢ ላይ። አሁን እንግዲህ ይሄ ነው የሚመስለው። ይሄኛው አዲስ ነው አይደል? የቤተ መንግስት እዚህ ጋር ራሱ አደባባይ ነገር ነበረ። በዛ ጋር መሄድ እንችል ነበር ቀጥታ ወደ ፒያሳ 4 ኪሎ ማለት ነው። አሁን አይቻልም። ወደ ግቢ ገብርኤል ማለት ነው። እዚህ ጋር ጧፍ ምናምን ይሸጥ ነበር እዚህ አካባቢ። እንደ ካፌ ነገር ነበረ። ኢትዮጵያ አንድነት ትምህርት ቤት አለ። የገብርኤል መግባታቸው ብሳላ ደስ ይለኛል። አይቻል እሺ፣ ወይ ቆሚና እኔ አይቻል ይሄ እንትኑ አይቻል። አይ መሄጃ አይደለም ዋን ዌይ ስለሆነ ልዬ በአዋሬ በምን እንግዲህ በአንድ የቀርቦ ከመቼው ይኸው ተመልሰን መተናል። ገብርኤልን ሳላይማ አልሄድም ብዬ አባቴ ይኸው መተናል። ግቢ ገብርኤል ያ ጋይስ እንግዲህ አሁን ደግሞ የምንገኘው በግቢ ገብርኤል ውስጥ ነው። ግቢ ገብርኤል እጅግ በጣም ብዙ ትውስታ አለኝ እኔ ስፔሻሊ ማለት ነው። ገብርኤል ሲሆን በየቀኑ ቅዳሜና እሑድ ሲሆን ሁሉ ጊዜ እንግዲህ እዚህ ጋር ነው ትምህርት ቤት የሚነበረው ኢትዮጵያ አንድነት። ከዛ ገብርኤል ሲሰራ ደግሞ ገብርኤል ገባሁኝ ማለት ነው። 9 እና 10 ገብርኤል ነው የተማርኩት። ኢትዮጵያ አንድነትም ተምሬያለሁ፣ ስላሴ ተምሬያለሁ፣ ብዙ ትምህርት ቤት ተምሬያለሁ። አይገስ ይሄ ግን በጣም ልዩ ትውስታ አለብን። በየቀኑ ገብርኤል ሳንመጣ ሳንሳላ
ውለን አናድርም ነበር። እግዚአብሔር ይመስገን እግዚአብሔር ብርክ አድርጎናል። ግን ደግሞ የሁሉ ትውስታዬ ስላለ በገብርኤል እንግዲህ ሳልፍ አናልፍም ብዬ እንግዲህ ልዬንም አስገብቻታለሁ። ገብተን እንሳለማለን። ነጠላም አላደረኩም፣ ያው ሬዲ አልነበርኩም ወደዚህ ለመምጣት። ስለዚህ ይሁን እንደዚሁ በሆን ኢትስ ኦኬ አላልፍም ብዬ እንግዲህ አሁን ወደ ውስጥ እንገባለን ማለት ነው። እስኪ እየተሰራም ነው ያለው የድሮ ክርስትና የሚነሳበት ቦታ ላይ ነው ያለው ሙሉ ታቦቱ ማለት ነው። ምክንያቱም ዋናው ቤተክርስቲያኑ እየተሰራ ስለሆነ፣ ስለዚህ እስኪ ምን ይመስላል እንግዲህ የሚለውን ደግሞ ገብተን እናያለን። አሁን ቅዳሴ ላይ ነው የደረስነው። ስለዚህ ምንም አላውራ ጀስት ገብተን እንይ። አሁን እንግዲህ ከገብርኤል ወጥተን ሄደን ነው የምንገኘው። እዚህ ጋር ደግሞ ኪዳነ ምሕረትና በዓታ መግቢያ ነው ይሄኛው በር። እችኛዋ ናት። ስለዚህ አሁን ደግሞ ጉዟችንን ወደ ፒያሳ እናደርጋለን። ፒያሳ ምን እንደሚመስል እንግዲህ እናያለን። ግን በጣም ማታ ላይ አሪፍ ይሆናል ተብሏል አይደል? ይሄ እንደነገርሽ ከሆነ ማታ ላይ ያየዋቸውን እሱን ነገሮችንም እንግዲህ ትንሽ መሸት ሲል ደግሞ ምን እንደምትመስል ፒያሳ አብረን የምናየው ይሆናል ማለት ነው። ደግሞ በዓታ ትምህርት ቤት ነው ይሄኛው። ትምህርት ቤቶቹ አልፈረሱም። ይሄኛው በዓታ ትምህርት ቤት ነው። ሆስፒታልም ማለት ይለኛል አላ አየሁት። በቃ ዝግ ነው መግባታችን። ስለዚህ ዞረን ተመልሰን ወደ ፒያሳ እንሄዳለን ማለት ነው። ስቴይ ቱን ጋይስ፣ ስቴይ ቱን። ይሄ የንግድ ባንኩ ነው። ምንድን ነበር? ንግድ ባንክ አለ። ድሮ ግን አልነበረውም አይደለ? እንትን ይሄ ደግሞ ወደ ኤሊያና ህንጻ ደግሞ የሚጣፍጥ ፍሬንች ኬክ አለ። የት ባለዘበት ፌመስ ጋብዥና ታዲያ ስንመለስ ይሄ ደግሞ የቴዎድሮስ አደባባይ ነው። ሽፎን መሸጫ ሰው ነው። ይሄ ደግሞ ሽፎን መሸጫ አየሽ፣ በጣም ብዙ ሽፎኖች መጋረጃ የሚሸጥበት ፎቶ የሚነሱት እዚህ ጋር ነው እንዴ? እኔ ደግሞ ሰምሪዝን በምን እንደሚመስል ታውቂያለሽ? በአምፒር በኩል ምናምን በላይ ነው፣ በዛ በኩል በስማ ማታይም እንዴ? እዚህ ጋር ደግሞ እንትን እንበላበት ነው አይደለ? የፒያሳ ካስቴል
the best. ፒያሳ በእናትሽ ፒያሳ ወርደን የቀድሞ ቦታ ፎቶ እንነሳለን እንጂ እንደ ሰዎች ወድልሽ እንደፈለግሽ። አይ ነው አሁን አሳየኝ። አንቺ ማየት አለብሽ የምትይ እኔ ማላውቀው ምን አውቃለሁ እኔ። እስቲ አብረን የምናየው የተሰራውን ነገር የፈለግሽ። አዎ ከዛ ተመልሰን አዎ እኔ እንጃ አላውቅም። የፒያሳውን ጨርሰን ወደ 4 ኪሎ እንሂድ። What do you guys think? ምን ይመስላችኋል? እስቲ ኮሜንት ላይ ኮሜንት አድርጉልኝ። ወደ ፒያሳ ወይ 4 ኪሎ በሉልን እስቲ። ዋው በጣም የድሮ ወርቅ ቤት ሁሉ አምፒር። አዎ እንዴ አምፒርም ፈርሷል እንዴ? ወይኔ ጉዴ አለ የት አለ ታዲያ? እዚህ ጋር ነበር ነው እንግዲህ ገባ። እዚህ ጋር እኮ ነበረ ድሮ። ወይው የት አለ አምፒር ታዲያ? አለ ስቲል አለ ቤቱ። አዎ ወርቅ ቤቶቹ ፈርሰዋል። እንደዚህ ሆኗል። ምንም ወርቅ ቤት ጫማ ቤት ሌዘር ምናምን ይሸጥበት ምናምን ቸርች አለ እዚህ ጋር ቲዩም እዚህ ጋር ሰው ያስተዋውቃል። እዚህ ጋር ጫፍ ላይ የነበረችው ቤት ምን ነበር ስሟ? በእናትሽ ድሮ ተማሪ እያለ ምን ገባባት ቤት እዚች የሆነች እንደ የሆነ ነገር ምንድን ነበር እዚች ጋር እዚህ ጋር ጫፍ ላይ ምናምን የሚባል በጣም ፌመስ ቤት ጭራሽ አልመጣም። ወደዚህ ወደ ቅድስት ማርያም ወዴት? የድሮ አቋራጯ ማለት ናት። ኦኬ እኔ ደግሞ ዋናው ያልሽ መስሎኝ አደባባይ ታለለ ነበር። በጣም ብርሃን ሰላም አጣም። እዚህ ጋር ግን ብዙም አለ አይደለ? ብዙም አልፈረሰም አይገስ ነው ተሰርቶ ይሄ ነበረ አይደል? እኮ ነው ማላውቀው። ትምህርት ሚኒስቴር ምናምን ሴት ነው ያይዛ ጋር ነው ጫፍ ጋር ነው አይደል? ኧረ ዝም በል በዚህ 4 ኪሎ ግራም ሰጥ በዚህ ውስጥ ኧረ ዝም በል። ትምህርት ሚኒስቴሩ ደግሞ ይኸውና ወርደሽ እንትገቢ። ይሄ ደግሞ ስላሴ ትምህርት ቤታችን ደግሞ እዛ ጋር ነበረ። ወይዬ ቤት ነው የሚገባው በዚህ ጋር ተቆሞስ ወደ ቅድስተ ማርያም ምናምን መሄጃ ነው ይሄ። እሺ ይሄ ነው ማየት ፈልጋለሁ። ውስጥ ደግሞ እያልሽኝ ነበር አንድ ቀን አይገስ እዚች ጋር አይደለ? ከመጨረሻ ወደ ምን ነው እዛ ጋር ታቆሜንም ነበር። እዚህ ድረስ በእግራችን ታስኬጂ እና ልክ ነው። ፈራውልሻ ኦ ማይ ጋድ አንቺ እኮ አታክብሪ፣ ትእዛዝ አታክብሪ። መጨረሻ ላይ ነው ያወረደችን። አሁን ይሄ ሁላ በእግር ልታስኬደን ነው። እግዚኦ ኧረ ልዬ ደግሞ እዮባ ማይ ብራዘር ጋይስ እዮብ ይባላል። ትንሽ ወንድሜ ነው። ሰላም ሮዚ ነኝ ትላለች። ግን ዝናብ እያካፋ ነገር ነው። You guys ready? Yeah. Let's go. So ይተላልፋል በዚህ ውስጥ ያ ኢንስተር ከላይ እንዳይሄድ ማለት ቅጣት አለ ከላይ። ይሄ ወደዛኛው
በውስጥ ወደዛ ሊሄድ ይችላል። በዚህ ደግሞ ዛደው እና ሱቆች ናቸው ያሉት ማለት ነው። አንዳንዶች ደግሞ ምንም የላቸው ገና ናቸው ወይስ ገና ያልገቡ? የተሻገር ነው አደባባይ የተሻገርም ማለት ነው። አይ ሌላ ቀን እመጣለሁ ይሻላል። ይሄ እዛኛው ተሻግረን ማለት ነው። ኮፊም ምናምን አናንስ ሩቅ ይመስላል ግን በጣም ቅርብ ነው። ስለዚህ በዚህ ስለሚርቀት መንገድ ከምንሻገር ሰው በዚህ ሆነ በዛኛው በኩል ይወጣል ማለት ነው። ስለዚህ የሆነ ቀን መንገድ ላይ እየሄደ ከታች ሰዎች ሲገባቸው ነው በጣም ወንጀል ምንድን ነው እያልኩኝ ነበር። አንድ ያቻለ ዛሬ እናንተ እንግዲህ እያያችሁት ነው። ኪሎ ጋር እንግዲህ ያለው ትልቁ አደባባይ በምድር ላይ ማለት ነው። በምድር ውስጥ ከስር ተሰርተው መኪናዎች ከላይ ያለፉ ነው። ስቲል አደባባዮቹ አሉ። ሰው አሁን እኛ ያቋረጥን ነው መንገድ ማለት ነው። ይሄኛው ማለት ነው ወደዛኛው ተሻግረን ማለት ነው ወደ ትምህርት ሚኒስቴር። ስለዚህ ላይ ያለችው እዚህ ጋር ስለሆነ የምንጠብቀው በዚህ ተመሰለ ብዙ ነገር መግዛት እንችል ነበር። አንድ ልጅ ከዚህ ሌላ የለም። በጣም ያውቀዋል ዲዮፕራስ ቤተሩ በዚህ መውረድ ለማይችሉ ሰዎች መሰለኝ ወደዚህ ደግሞ ወደ ቅድስተ ማርያም ነው ማለት ነው የሚወስደን 6 ኪሎ ወደ አዲስ አበባ ዩኒቨርሲቲ ምናምን አካባቢ ማለት ነው። ወደዚህኛው ደግሞ ወደ አዋሬ ወደ ስላሴ ትምህርት ቤቶች እኔ የተማርኩበት ስላሴ ትምህርት ቤት ነው። 11 እና 12 የጨረስኩት እዚህ ነው። በጣም በየቀኑ እንመጣ ነበር እዚህ አካባቢ ማለት ነው። አሁን ደግሞ እንደዚህ ጽድት ተብሎ አምሮበት እየጎበኘን እንገኛለን። ግን የተወሰኑ ወርቅ ቤቶች አሉ። ዮሐንስ ተክለ ወርቅ ቤት ምናምን የተወሰኑ አሉ። እዩ ምትዩን ስሚማ ልክ ነሽ። ለምን ሰራልሽ? እቺ ቢጫዋ እኮ ወደዚህ መታጠፍ ይቻላል ነው። አይ ኢትስ ኦኬ ኢትስ ኦኬ። ይሄ ምንትን ቤቱ ጋር አይደለ? ይሄ ባቅላባ ቤቱ ጋር እኔ ግን ምንም አልረሳውም። በእናት የት ፒያሳ መኮንን እዚህ ገባ እዚህ ገብቶ ነው እንጂ እዚህ ጋር ነበር አይደል? ወይኔ ባቡር ደግሞ በዚህ ሰር ነው የሚወስኑም ሊንዳቲ ማ መዘጋጃ እዚህ ነው የሚሄደው። ኧረ ንገሩ እንሂድ የፈለግሽ ትመለሽ እንጂ ጉብኝት ላይ ስለሆነ ሁሉንም እያየን ወይ ጉድ ፒያሳ ምድር ላይ ጠፋን አይደል? አስወር ጠፋን እኮ ወዴት እንደሆነ እንዴ ውሃው ምናምን ወጋስ ጠፋን እኮ ከተማው ሀገሩ። ኧረ እዚህ ጋር የሚነሱበት ፎቶ ነው። የአድዋ ድል መታሰቢያ እንዲህ ሮንግ ነበር የሰራት። አንቺ ሮንግ አልሰራሽ። ወደዚህ ኤሊያና ነው እኮ ይሄ የሚያስኬድሽ። ኦኬ ምን አጠፉት? ውሃው ጠፋ። እዚህ ጋር ብልጭ የሚል የነበረው
ኢትስ ኦኬ ዋናው ቦታው ነው እንጂ ኢትስ ኦኬ ምን ያለው እሱ ነበር የሚያምረው። ኧረ እባክሽ መሰለኝ አይደል? እዚህ ወርጄ እነሳለሁ አላልሽማ? ዋው እያለ ነበር ልናይ ነበር። ሲነሱ ምናምን የማይበት ቦታ ነው። በጣም ማየት ፈልጌ ነበር። እንግዲህ እኔ እንደነሱ አሁን እያየነው ነው። በጣም ደስ ይላል። ጽድት ማለቱ ደስ ይላል። ያለው ነገር ደስ ይላል። ግን አናቆም። የሆነ ሰዓት ላይ ጠፍተን ነበር እንዳያችሁት። የሆነ ዋን ዌይ ነበረ። የሆነ ቦታ ስንገባ ምናምን አይታችሁናል። ትንሽ ኮንፊውዝ ያደርጋል። እስኪ እንግዲህ የከተማችንን እንግዲህ ልማቱንም እያያችሁ ኮሜንት አድርጉ። ፒያሳ ላይ እየተንጎማለልኩ እገኛለሁ። ጋይስ እንዴት ነው? እንዴት አያችሁት? ወይዘሮ በጣም ደስ ይላል አይደል? አይበርድም። ዝም ብዬ ጃኬት ያስኩት እንጂ አይበርድም። በጣም አሪፍ ነው ያለው። Why not? የሚጠጣ ነገር ቢኖር ደግሞ እንዴት ቆንጆ ነበር። ትንሽ ካፌ ነገር ምናምን አይገስ ሙዚቃ አለ መሰለኝ አይደል? አለ። ናዮ ቢዚ ጋር ቁጭ በልና ይሄን የመሰለ ወይዘር እንኮምኩመውን በጣም ደስ ይላል። ያኛውስ ምንድን ነው? እንትኑ ያኛው መመታስም ማስተዳደር ወደ ቦሌ የሚያስኬደው መንገድ አለ። ወደ ኤሊያና ቦሌ ምናምን ወደ ኤሊያና ይሁን ከዛ ቀጥታ ስንሄድ ወደ አብዮት አደባባይ ምናምን ከዛ ወደ ቦሌ እንሄዳለን። የሆነ ብቻ ቦታው ሆኖ ጠፍቷል ነገር አይ ሚን ይሄ ያደግንበት ነገር አይመስልም። የሆነ በጣም ተቀይሯል። ባጭሩ በጣም ተቀይሯል። እዚህ ጋር ፏፏቴ አለ። በጣም ብዙ የሚደንሱ እንግዲህ እንትኖች ነበሩ። አሁን አይገስ ሰዓት አለው መሰለኝ አጥፍተውታል። እንግዲህ ሌላ ቀን መተን እናየዋለን። እና ኢባናን ይዘን መምጣት አለብን አይደል? እናሳያችኋለን። አዲሱ ፒያሳ ፒያሳ የድሮን ፒያሳ አያውቁትም። አትሊስት አዲሱ ፒያሳ ያሉ እናሳያችኋለን። እንግዲህ አሁን ደግሞ ዝናቡ መጥቷል ጋይስ። ስለዚህ አሁን ወደ ካሳንቺስ እንግዲህ እየሄድን ያለውን ነገር ደግሞ እናያለን። ካሳንቺስን በማታ ሰፈሬ ማለት ነው እናያታለን። የፒያሳ ቆይታችን ይህንን ይመስላል። እንግዲህ ካገኘውና ከመጣሁኝ ምናልባት ፏፏቴውን አሳያችኋለሁ። በጣም ትጥታላችሁ አይና ቶሎ ቶሎ አብረን እንሮጣለን። እስከዛ ግን ሰብስክራይብ እያደረጋችሁ ወደ ካሳንቺስ Wait.